ከመጨረሻ ቲና ሞተች። አጋቹ ቲናን አንቆ ገደላት። አንቺ አረመኔ ጨካኝ! እኔን የሚያታልለኝ ማንም ወንድም ሆነ ሴትም የለም እና ቃሌን እጠብቃለሁ። ነገር ግን አንቺ በፍጹም ቃልሽን ልትፈቅጂ አልቻልሽም። ቃልሽን አልጠበቅሽም። ስለዚህ አሰናብትሻለሁ ብሎ አላት። ትሁቴ ከክፍለ ሀገር ቀረች። እናም ካሊብ ይቅርታ ትሁቴ፣ የእውነት ከኖርሽበት ቤት እንደዚህ እንደዋዛ ልትሄጂ ነው? መሄድም ካለብሽ የኔንም ይቅርታ የአባቴንም ምርቃን አይተሽና ሰምተሽ ነው እንጂ በፍጹም እንዲህ በዋዛ አትሄጂም ብሎ አላት። ምን ለውጥ አለው? ዱዓ ተደረገልኝ ወይም ደግሞ ጾለት ተደረገልኝ ተሸኘሁ አልተሸኘሁ ምን ለውጥ አለው ብላ አለች። ተይ እባክሽ ትሁት፣ የማይሆን ውሳኔ ባትወስኝ ጥሩ ነው። አንቺም እኔም በደንብ እንተዋወቃለን። ነገር ግን ገና ለገና ካሊብ ተናገረኝ ብለሽ አሁን የምትሄጂበት መንገድ እጅጉን የተሳሳተ ነው ብሎ አላት። አባባ ትሁቴ፣ የእውነት ይቅርታ አላደረግሽለትም ማለት ነው? ኧረ አባዬ ይቅርታ አድርጌለታለሁ። ታዲያ ይቅርታ ካደረግሽለት ለምንድን ነው መልሽ እሄዳለሁ የምትይው? እባክሽ የእውነትም እንዳልወለድኩሽ እየተሰማኝ ነው። ተው እንጂ አባዬ፣ መወለድ ቋንቋ ነው ትለኛለ እንዴ? ታዲያ መወለድ ቋንቋ ከሆነ ለምንድን ነው የምትሄጂው? እስኪ ንገሪኝ። ሰው ተጣላው ብሎ ትቶ ይሄዳል? እኔ አላስቀየምኩሽ፣ እኔ አልተናገርኩሽ። ገና ለገና ካሊብ ተናገረኝ ብለሽ ደግሞ ይሄ ቤት እኮ የካሊብ አይደለም የኔ እንጂ። ኧረ እባክሽ ተይ ልጄ ተይ ብሎ ሲላት፣ እሺ አባዬ በቃ ይቅርታ አለችው። አዎ ልጄ ጎሽ፣ አሁን ተመርቀሻል። እናም የሚያምርብን እንደዚህ ነው ብሎ አላት። ቲና አባባን ገንዘብ ጠየቀችው። 1 ሚሊዮን ብር እባክህ አባዬ ልትረዳኝ ይገባል፣ ሊገለኝ ነው ብላ ስትል፣ ይግደልሽ፣ እኔ ምን አገባኝ? እኔ የሚያገባኝ ነገር አለ? እኔ የሚያገባኝ ስለ ትሁቴና ስለ ካሊብ ስለ ዳኒ እንጂ ስላንቺ አይደለም ብሎ አላት። በሌላ በኩል ዳኒና ትሁቴ በቅናት ተንገበገቡ። ኤደንና ካሊብ ሆነው እንደ ፍቅረኛሞች አክት እናድርግ እና መከዳትን ክህደትን ምን ያህል እንደሚያምና ምን ያህል ስቃይ እንዳለው የግድ ማስተማር አለብን ብለው ተመካከሩ። እናም ልጆቹን በቅናት እያንገበገቧቸው ይገኛል። አጋቹ ዝሆን አንቺ ታመጫለሽ ወይስ አታመጭም ብሎ ሲላት፣ ቆይኔ 1 ሚሊዮን ብር ከየት ላምጣ? ዝም ብሎ 20 ሺህ ብር መሰለህ ወይስ 10 ሺህ ብር? ወይስ ደግሞ ማሰብ ተስኖሃል? አልገባኝም። አንተ ሰውዬ ምን ጭራሽ እኔ ላይ እየተገላመጥሽ ነው ማለት ነው? ታዲያ እኔ ትክክለኛውን ነገር እኮ ነው የነገርኩ። ከየት ላምጣ አይደል እንዲያልኩ። ደግሞ ይሄ ከዛ ጋር ምን አገናኘው? የእውነቴን ነው ምልህ። አሁንስ የፈለግከውን ነገር አድርገኝ፣ በቃ እኔ ምንም ነገር የለኝም ብላ ቲና ተናገረች። እሱም ደግሞ እንደዛ ከሆነ እሰራልሻለሁ ብቻ አንቺ ጠብቂኝ ብሎ ዝቶባት ሄደ። ሰላም ሰላም! ውድና የተከበራችሁ የተሲስ ሰንደቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዳኒ ትሁቴን በጣም ይገርማል። አየሽ ይሄ ቤት ጠዋት ከዚህ ስትወጪ እንዴት ቅፍፍ እንዳለ፣ አሁን ደግሞ የእውነት ፍቅር ፍቅር ሸቷል ብሎ ሲላት፣ አይ ዳኒ እውነት ለመናገር ስለ መልካምነት አመሰግናለሁ። ነገር ግን ታውቃለህ እዚህ ቤት ያለ ሰው በሙሉ ሊወጣ ይዘጋጅና ግን አባዬ ይመልሳቸዋል። የእውነት የአባዬ ፍቅር ነው ብሎ ሲል፣ ልክ ነሽ ትሁቴ፣ አባዬ እኔ በማላስበው ነገር በብዙ ነገር እኔን ሰርቶኛል። እኔ ገንዘብ የሰውን አጭበርብሮ የሚገኝ ገንዘብ ይመስለኝ ነበር። ነገር ግን በመልካምነትም በደግነትም በቅንነትም ገንዘብ እንደሚገኝና ከአባዬ ሁሉን ነገር ተምሬያለሁኝ። ልክ ነህ። አባዬ ባይኖር ኑሮ ምን እንደሚወጣን አላቅም። ግን ደግሞ እኔ ዛሬ በአባዬ ምክንያት እዚህ አለሁኝ ብላ ስትለው በጣም ደስ ይላል ትሁቴ። ለማንኛውም በርች ብሎ አላት። ካሌብ ትሁት ይቅርታ አላደረግሽልኝም እንዴ ብሎ ሲላት፣ ይቅርታ አድርጌልሃለሁ፣ ግን እኮ ይቅርታ አድርጌልሃለሁ ማለት አሁን
እዚህ አብሬህ እኖራለሁ ማለት አይደለም እንዴ? ምን ማለት ፈልገሽ ነው? እና ታዲያ ከልብሽ አይደለም እንዴ ይቅርታ ያደረግሽልኝ? ኧረ አባዬ እንዲበለው ብላ ስትል ልክ ነው፣ በአሁኑ ልክ ነው ትሁቴ። ታዲያ እንግዲያ ይቅርታ እንዴት ነው? እኔስ አባትሽን እንዲሞት ትፈልጊያለሽ? እንደ አባዬ ለምንድን ነው ሁሌ መጥፎ መጥፎውን የምታስበው? እኔ እኮ መጥፎ መጥፎውን አላሰብኩም ልጅ፣ ግን ደግሞ እኔ እንደ ልጅ አይቼሽ እንደ ካሊብ ተቀብዬሽ፣ አንቺ ግን አሻፈረኝ ብለሽ ሄድሽ። እኔም ላስቀርሽ አልቻልኩም። አሁን ደግሞ ካሊብ ሲመልስሽ ለሱም ቢሆን ጥሩ ፊት አላሳይሽውም። ታዲያ ይሄ ምን ይባላል ልጅ ብሎ ሲላት፣ እኔ ቆይ ምን ላድርግ አባዬ? ምንም አታድርጊ፣ ነገር ግን ልትረጅንና ምንም በውሳኔሽ ደግሞ የእውነቴን ነው ምልሽ የማይጸጽትሽ ውሳኔ ብትወስኝ ጥሩ ነው። እኛ ጋር ሁኜ በቃ ክፉንም ደጉንም 6 ዓመት ሙሉ ከኛ ጋር አይደል ያሳለፍሽው? አሁንም ቢሆን መሄድ ካለብሽም ቀስ ብለሽ ተወያይተን አሊያ ደግሞ ቤተሰቦችሽ መጥተው እዚህ ይውሽ እንጂ ከዚህ ቤት እንድትሄጂ አልፈልግም ብሎ አላት። እንደዛ ከሆነ እሺ አባዬ በቃ አንተን ከሚደብር ስትል፣ ጎሽ ልጄ እንደዚህ እንዳከበርሽኝ ፈጣሪ ያክብርሽ ብሎ አላት። ቲና እኔ ምልሽ ቆይ ግን ለምንድን ነው የተመለሽው ብላ ስትላት፣ ምን ነው ተደስተሽ ነበር እንዴ? ለማንኛውም የመለሰኝ ካሊብ ነው። ምን? ቆይ ግን እሱ ልጅ ወዴት እየሄደ ነው? አላቅም። እንግዲህ ምናልባት ከኔ ፍቅር ይዞት እንዳይሆን እንጂ ብቻ ግን እኔማ በሩን ከፍቼ ስወጣ እራሱ ተከታትሎ እንዳትሄጂ ብሎኝ ነው ብላ አለች። አባባ ቆይ ትሁቴ የመቅረቷን አርገን ለምን ድግስ አንደግስም? እናንተም የፈለጋችሁትን ሰው ጥሩ ብሎ አባባ ሁሉንም ሰው ጠርቶ መጠጣቸውን መገልበጥ ጀመሩ። ከዛ ትሁቴ እኔ እኮ ለዚህ ቤት ጉልበቴን ብቻ ሳይሆን ደሜንም ሁለ ነገሬንም ሰጥቻለሁ። ያን ጊዜ አባዬ እንኳ ሲታገት እኔ ነኝ በዱላ ብዬ ሰውየውን ጥዬ ያስመለጥኩት ብላ ብዙ ሚስጥር አወጣች። ከዛ አባባ እጅጉን ደነገጠ፣ ሁሉም ደነገጡ። ቲና ግን ያችን ነገር ሆዷ ውስጥ አስቀምጣለች። እናም ዳኒን እኔ ምልሽ ቆይ ግን ይችን አረመኔ ጨካኝ አየሃት? ምን ማለት ነው? ትሁት አባዬን ያስመለጠችው ትሁት ናት አይደል? ትሰሚኛለሽ? አባባ በዛ ሁኔታ ላይ ሆኖ እኔም ብሆን አስመልጠው ነበረ። ቆይ አንቺ ግን እስከ መቼ ነው ይሄ ክፋትሽ የሚለየው? ኧረ እባክህ እኔ ዛሬ 1 ሚሊዮን ብር አንጪ እያለ ያስቸግረኛል። እስኪ እርዳኝ አሁን በቃ እኔ ከሰው ከዛም ብዬ እጠይቅልሻለሁ ብሎ አላት። እንደዛ ነው? የእውነትን ነው? አዎ ብላ ስትለው እቅፍ ስታረገው ኤደን መጣች። በለው እናንተ ሰዎች ግን ውሸት አይሰለቻችሁም? ተታትተናል ስትሉ አልነበር እንዴ? አሁን ደግሞ ትለጣጠፋለህ ብላ ስትል ኤዱ እባክሽ ላስረዳሽ እያለ ቢለምናትም አይ ይበቃል እንግዲህ አሁንስ በጣም አስጠልታችሁኛል እናንተ ልጆች ብላ በጣም ተማራ ሄደች። እሺ እንደዛ ከሆነ ለማንኛውም በቃ እኔ ማድረግ ያለብኝን ነገር አድርጊያለሁ ብላ ሄደች። ሄዱ ካሊብን እኔ ምልህ አንተም እኔም ተጠቂ ስለሆን የሆነ ነገር እናድርግ። ምንድን ነው ማለቴ? ባለፈው አንተ የጠየከኝ አለ አይደል? እና ያንን ነገር እንድናስቀጥለው ፈልጋለሁ። ኧረ እባክሽ ተይ፣ ግዴለሽም ተይ። ነገርኩ አንተ ሚስትህን ተከርተሃል፣ እኔም ደግሞ ባሌን። አይ ሚስት አትበያት፣ ይቺ ሚስት አይደለችም። እንግዲህ ያም ይሁን 80 አላት። ወይ ጉድ ይገርማል። ህግ ግን ምን አለ የእውነት በወረቀት ብቻ ባይሆን የሚያረጋግጠው ምን አለ የሰውንም ዓይንና ሰውነት አይቶ ቢገመግም እያለ ሲል አሁን ብቻ የምልህን አድርግልኝ፣ የእውነቴን ነው ምልህ እንበቀላቸው ብላለችው። አላሰብኩበትም ግን ባስብበት ደስ ይለኛል ኤደን ብሎ አላት። ከዛ ናንደንስ እስኪ ብላ ስትለው ካሊብና ኤደን ሲደንሱ ዳኒ በጣም ደነገጠ። ቆይ ካሊብ ግን ምን እያደረገ ነው? ቆይ ምንድን ነው እንደዚህ መስለጥለጥ? ኤደንስ ብኮን ለምንድን ነው እያለ ሲል ቲና ለምን ትናደዳለህ? ምን ነው አንተና እኔ ስናደርግ የኖርነውን አይደል እንዴ? አይ ያንቺና እኔ በጣም ይለያያል። ትሰሚኛለሽ? እኔ እኮ ኤደንን በጣም ነበር የማፈቅራት። ምን ነው ካሊብ እኔን አያፈቅረኝም ያለህ ማን ነው? እኔን አፍቅሮኝ አይደለም እንዴ ያን ጊዜ አባቱን እንደዛ ሳሰቃየው በፍቅር ታውሮ ምንም የማይመስለው የነበረው? አየህ ስለዚህ ባክተወኝ በቃ ብለው ሄደች። አጋቹ ቲና ጠጥታ ስትወጣ ዛሬማ እገልሻለሁ እኔን አያድርገኝ ብሎ ማንቁርቷን ይዞ ወዙዞ ገደላት።
እንግዲህ ቲናዬ ከዚህ ዓለም እስከነ ስቃዋና መከራዋ አበ ፈረረች። በጣም ያሳዝናል።